ክቡራትና ክቡራን እንግዲህ ማራናታ ፕሮግራማችን ቀደም ሲል በሰማነው ዝማሬ ጀምረናል። በድጋሚ መልካም ቆይታ ይሆንልን። እግዚአብሔር አምላክ የተባረከ ጊዜ ይስጠን። ወደ መጀመሪያው ፕሮግራም እንለፍ ወይንስ ምትይዋል? መሲ እንግዲህ የምለው ነገር ተመልካቾች አብረውን እንዲቆዩ እስከ መጨረሻው ሰዓት ድረስ የተለያዩ ርዕሰ ጉዳዮች ያላቸው ወቅታዊ ሆኑ አስተማሪ ሆኑ አንቂ ሆኑ ከመጨረሻው ዘመን ጋር የተገናኙ ፕሮግራሞችን ይዘናል። ዛሬ አብረውን እንዲቆዩ ነው የምጋብዘው። ግጥም ከመጋበዛችን በፊት ግን መሲ ግጥም መጻፍ ላይ እንዴት ነህ? ድንገተኛ በፊት እጽፍ ነበር። በርግጥ እንደውም የጻፍኳቸው መዝሙሮች ምናምን ሁሉ አሉ እና አንዳንድ ጊዜ ያወጣቸውና አያቸዋለሁ ማለት ዜማ ጨምርበትና መዝሙር ይሄ ጥሩ ነው። በነገራችን ላይ እኔ አንተን የጠየቅኩ ሁለት መስመር ራሱ ግጥም መጻፍ አልችልም። እኔ በእውነት በጣም ነው የምገረመው በገጣሚያን። ኦኬ ያው ስጦታ ነው። በርግጥ ያው ሁሉም ሰው ይጽፋል ማለት አይደለም። በተለያየ ጊዜያቶች ውስጥ የተለያዩ ሰዎች ለዚህ ጊፍትድ የሆኑ ሰዎች ልክ እንዳዩ ወይም የሆነ የተሰማቸውን ጽሁፍ የተሰማቸውን ነገር ወደ ጽሁፍ ወደ ግጥም ቀይረው የማቅረብ ተሰጥኦ ያላቸው ለዚህ የተሰጡ ሰዎች አሉ። ለምሳሌ መዝሙር የሚጽፉ ሰዎች በሌሊት ጌታ የሚሰጣቸውን ዝማሬዎች ይጽፋሉ። አንዳንድ ሰዎች ደግሞ በተፈጥሯቸው የሚያዩትን ነገር ቶሎ ብለው ወደ ስነ ጽሁፍ ወደ ግጥም የመቀየር ጸጋ ያላቸው የተለያዩ ሰዎች አሉ። እንግዲህ ያው የጸጋ ስጦታ ነው። እኔ አዳክም የሆነው እንጂ ነበረኝ ግን እቀጥልበታለሁ። በጣም ቆንጆ ግጥሞች ነበሩኝ። የሚገርምሽ በሆነ ጊዜ ላይ በጣም ጽፍ ነበርና ለማራናታም ያስፈልጋል። እሺ አንድ ቀን ያነባል ያስፈልጋል። በጣም እንግዲህ የግጥምን ጥበብ ጸጋም የሚሰጥ እግዚአብሔር ነውና በተለይ በወንጌል አማኞች በመንፈሳዊ ግጥምን የሚያቀርቡ ሰዎች በጣም ሊበረታቱ ይገባል። ለጆሮ በሚስብ ለአይን በሚማርክ ያነባበብ ዘዴ ይዘው የሚቀርቡትን ሁሉ እግዚአብሔር ይባርካችሁ እንላለን። የማራናታ ቀዳሚ ፕሮግራም ግጥም ነው የሚሆነው። ዛሬ እንግዲህ ግጥም ይዛለን የቀረበችው እህታችን ብጽዕት ዘነበ ነች። አሁን ቢሆንስ የተሰኘ ግጥሟን እዚህ ስቱዲዮ ድረስ መታ ያደረሰችን ነው። እሱን እንከታተላለን። እግዚአብሔር አምላክ የተባረከ ጊዜ ይስጠን። መልካም ጊዜ። አሁን ቢሆንስ ከአንድ ሬስቶራንት እዳር ቁጭ ብዬ አማትሬ ያየው ወዲያ አሻግሬ በሐሳብ ነጎድጓድ የኋሊት ተጉዤ ያለ ኢየሱስ ኑሮ ሲኖሩ ታስቤ የህይወት ባዷቸው እንዲሁ አንብቤ ትክ ብዬ ተከስኩ እነሱን ታዝቤ ያለም መጨረሻ ምን ይሆናል ብዬ መነሳት መተኛት መብላትም መጠጣት መኖር ነው መዋለድ ወዲያውም ደሞ ሞት የመኖርን ትርጉም ሳያውቁ መቀጣት እንዲሁ እያለው በሐሳብ ጎዳና አንዲት ጓደኛዬ ትዛለችኝና ኑሮዋ ገረመኝ እንዲሁ ላለም ባክና በጌታ ያደገች በቤቱ የኖረች ልጅነቷን ለሱ አሳልፋ የሰጠች ያው አደክ ብላ ዓለምን ተመኘች። የሚገርመው እሷ አሁንም አገልጋይ ነች። ቸርች ትመጣለች ከዚያም ትሄዳለች። አልፎ ደግሞ እሷ ትጠፋለች። የመጥፋቷን ምክንያት ራሴው መርምሬ ደረስኩባት ይኸው በኔው ጥርጣሬ። በጓደኞች ግፊት ለእነሱ ብላ ኃጢአት ውስጥ ገብታለች እንዲሁ ሰተት ብላ። ለካ መደበቂያ ነበር ይህ አገልግሎቷ። እሷን አልታወቃት ኢየሱስን ማጣቷ። እንዲህ ነበር ያልኳት ቀልቧን የመለስኳት ንጥቀት አሁን ቢሆን ብዬ አሳሰብኳት። በዚህ ክፉ ጊዜ ትርምሱ ዓለም ምድር አትመርሽ ይሄ ጥሩ አይደለም። አምስቱ ብልጦቹ ዘይታቸው ሞልቷል እነኛ ሞኞቹ የሚያበሩት አጥተዋል። አንቺ ጓደኛዬ ብልጦቹን ምረጪ በመጨረሻው ቀን ከቤቱ አትውጪ። በቅድስና ሕይወት
ወደሱ ቅረቢ ይሄው ተመለሺ በጭራሽ አትውጪ የክርስቶስ ፍቅር ከዓለም አይብለጥ በአንቺ ህይወት ውስጥ እሱ ብቻ ይገለጥ ሌላው ነገር ይቅር ከህይወትሽ ይውጣ ስጋሽን ግደይ ለሱ ክብር ይምጣ አልኳት ጓደኛዬን እያመለከትኳት የህይወት ዋናዬን ዛሬ ልክ እንደሷ በቤት ሆነን አድገን ስንቶቻችን ይሆን ዓለም የተመኘን ወጣ ከዚያ ደግሞ ገባ በድጋሚ ወጣ እየሆን ገለባ እዩማ እህቶቼ አድምጥ ወንድሞቼ ንጥቀት አሁን ቢሆን ብዬ ተመኝቼ የኋላችን ህይወት ዞር ብዬ ቃኝቼ ስንቱ ይሄድ ይሆን አሰብኩት ታክቼ በመንገድ ላይ ጉዞ ህይወታችን ሰተን ዋናውን ረስተናል እንዲሁ ለዓለም ባክነን ንጥቀት ነገ ይሆን ወይስ ደግሞ ዛሬ አረ እንደውም አሁን ቢሆንስ አምርሬ ምልክቶች ሁሉ ይሄው ተፈጽሟል አይኖቼ ጌታዬን ለማየት ጓግተዋል ከብዙ መላእክት ሰራዊቶች ጋራ እደመናው ድረስ ላይም ሲያበራ ከላይ ተወስጄ አክሊል ተሸልሜ ሳመልከው ኖራለሁ ፊቱ ተንበርክኬ ግና ይሄ ሁሉ ክብር ትልቁ ሽልማት በዛሬው ህይወት በትልቅ መሳሳት እንዳያስቀር ነው ስጋን ካለ መግዛት የመንገድ ላይ ጉዞ በቃ ይቅርብህ ዘላለም አክብረው በህይወት ዘመንህ ስጋህን ለእግዚአብሔር ህይወትን ለእግዚአብሔር ጠረንሱን ብቻ ይሽተት የለዋቻ እንደ ሳምሶን ሳይሆን ልክ እንደ ጳውሎስ ከምንም በላይ ኑር እንደ ኢየሱስ አስበኸዋል ግን ይሄ ትልቅ ጌታ ትልቁን ሰማይን በስንዝር የለካ እኔን ሆኖ መጥቷል ህይወቱን ሊተካ ታዲያ ለዚህ ንጉስ ትልቅም ለሆነው ለናዝሬቱ ኢየሱስ መላ እኔነቴ እሱንማ ያወድስ ተወልዷል እንደተባለ ንጉሱ ተወልዷል ሞታለው እንዳለ ይሄው ለኔ ሞቷል እንደሚነሳማ ራሱ ተናግሯል የናዝሬቱ ኢየሱስ በክብር ተነስቷል አሁን ደግሞ ወዴ እመጣለው ብሏል እንደተናገረው በክብር ይመጣል የተዘጋጁትን ራሱ ይወስዳል በሰማይም ደግሞ እሱ ይሸልማል ላልተዘጋጁትም ምድር ጭንቅ ይሆናል እንድንጠብቀው ደውሉን ደውሏል ውዱ ኢየሱሴ ሊወስደን ይመጣል አትጠራጠሩ በቅርቡ ይሆናል ምናልባትም ነገ አሊያም ደግሞ አሁን ራሳችንን እኔ ዝግጁ ነን አሁን ዘይታችን ሞልቷል ማብራ መብራታችን ለመቅዳት እንዳንሄድ ሲደርስ ሙሽራችን በየለቱ እሱን እናውራ ሁላችን ለነገው ሽልማት በዛሬው ስራችን ኢየሱሴ ብቻ ይሁን ህይወታችን ውዱ ኢየሱሴ ሊወስደን ይመጣል አትጠራጠሩ በቅርቡ ይሆናል እደጅ ላይ ቆሟል በሩንም ያንኳኳል እንድንከፍትለት እሱ ይጠብቃል ውዱ ሙሽራዬ በቅርብ ይመለሳል ቀደም ሲል ግጥም ሰምተናል በጽህትን ከልብ እናመሰግናለን በሚቀጥለው ሳምንት ደግሞ ሌላ ግጥም ይዘንላችሁ የምንቀርብ ይሆናል የተወደዳችሁ ተመልካቾቻችን ፕሮግራማችን ይቀጥላል አሁንም ወደ ዜና ማራናታ እንለፍ የዜና ማራናታ ሰዓት ነው በዜና ማራናታ እንግዲህ ላለፉት ጊዜያት በማራናታ በዓለም አቀፍ ደረጃ የተከወኑ ክንውኖች በተለይ ከመጨረሻው ዘመን ጋር በተያያዘ የጦርነት ወሬዎች በተለይ አሁን ደግሞ ከመካከለኛው ምስራቅ ጋር በተያያዘ ብዙ የጦርነት ወሬዎችን እየሰማን ነው በየሳምንቱ እሱንም ማካተን ሌሎች ዜናዎችንም ጨምረን ወደ ተመልካቾች የምናደርሰው ዛሬ ስለ ግብረ ሰዶማዊነት ትንሽ እንበል እንግዲህ ከመጨረሻው ዘመን ጋር በተያያዘ ካሉ ትልልቅ ርዕሰ ጉዳዮች አንዱ የግብረ ሰዶማዊነት ጉዳይ ነው ግብረ ሰዶማዊነት በተለያዩ የዓለማችን ክፍሎች ውስጥ
እጅግ በጣም እየተስፋፋ ያለበት፣ አንዳንድ ሀገራት ደግሞ ጽኑ አቋም ወስደው እርምጃ መውሰድ የጀመሩበትም ሁኔታ አለ። እንግዲህ በዓለማችን ካሉ በጣም ከብዙ ሀገራቶች ውስጥ የተወሰኑ ሀገራት ደግሞ ለዚህ ነገር ልቅ አድርገው ሕጉን አላልተው ሰዎች በዚህ ረገድ የአሻቸውን ነገር እንዲያደርጉ የማድረግ ፈቃድን የሰጡበት ሁኔታ አለ። እንዳልኩት ደግሞ በተቃራኒው ደግሞ ሕጉን በጣም አክርረውት በዚህ የህይወት መልልስ ውስጥ የሚገኙ ሰዎች ቢኖሩ ከፍተኛ እርምጃ እስከ መውሰድ ድረስ ደግሞ እንደ ሀገር አቋማቸውን ያሳወቁ በህገ መንግስታቸውም ጭምር ይሄ ነገር እንዲቀረጽ ያደረጉ ሀገራቶች አሉ። ከነዚህ መካከል በሰሞኑ እንግዲህ ሴኔጋል ተቀላቅላለች ማለት ነው። ግብረ ሰዶማውያንን በመቃወም በተለይ ደግሞ በዚህ ዙሪያ ላይ ለሚንቀሳቀሱ ሰዎች ከፍተኛ የሆነ የእስር ቅጣትን እንዳጸደቀች ነው የተሰማው። ሴኔጋልም ከዚህ በፊት እንደዚህ አይነት ነገር ተሰምቶ ነበረ። ከዚያም ሩሲያም አለች። ዶናልድ ትራምፕም የአሜሪካው ፕሬዝዳንት በዚህ ጉዳይ ላይ ጾታ ወንድና ሴት ነው፣ ከዛ ውጭ ያለውን አንቀበልም ሲሉ በመሪነት የመጀመሪያ ጊዜያቸው ሲያነሱት ተደምጧል። አዎ ከጎረቤታችን ኡጋንዳም የዚሁ አቋም ወሳጅ ወይም ደግሞ የዚሁ ጠንካራ አቋም ተጋሪ ከሆኑ ሀገራት መካከል ውስጥ አንዷ ናት። ሌሎችም ዓለማት ይኖራሉ። በእርግጥ አንዳንድ ጊዜ ደግሞ ምንም ፈጽመው ከግብረ ሰዶማዊነት ጋር አገራቸው ስሙም የማይነሳ ምንም ጸጥ ያለ ደግሞ እንዲሁ ለዛም ትኩረት ያልሰጡ በዛም ደጋፊም ተቃዋሚም ያልሆኑ አገራት አሉ። በሌላ መልኩ ደግሞ ያው አሁን እንዳልናቸው ደግሞ በጣም ጠንካራ አቋም ያላቸው በጣም ደግሞ እነሱ እንዳሻቸው እንዲሆኑ ደግሞ የጌይ ፕራይድም ጭምር እንዲከበር እድል ፈንታ የሚሰጡ ክርስቲያንም የሚባል ሕዝብ ያለባቸው ሀገራትም ጭምራሉ። ለማንኛውም አንዱ ዜና ይሄ ነው። የዜና ማራናታ ፕሮግራማችን እንግዲህ በሚቀጥሉት ሰዓታት ወደ እናንተ የሚደርስበት ጊዜ ላይ ነን። ነፃነቱ አቁማ ትጠብቀናለች። መልካም ጊዜ። ሰላም ለእናንተ ይሁን። የዕለቱን የማራናታ ዝግጅት ዜናዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነፃነቱ አቁማ ነኝ። ቀዳሚው ዜናችን ሳምንታትን አልፎ ወደ ወራት የተሻገረውን አንዴ ሞቅ አንዴ በረድ የሚለውን የጎረቤታሞቹን የፓኪስታንና የአፍጋኒስታንን ግጭት ይመለከታል። ፓኪስታን በአፍጋኒስታን በፈጸመችው ጥቃት ቢያንስ 400 ሰዎች መገደላቸው ተሰምቷል። ጥቃቱ በካቡል ሆስፒታል ላይ መፈጸሙን የአፍጋኒስታን መንግስት አሳውቋል። ሆስፒታሉ ለሱስ ማገገሚያ እንዲያገለግል ታስቦ የተሰራ ነው ተብሏል። በዚህ ጥቃት ከ250 በላይ ሰዎች መጎዳታቸውም ተገልጿል። ፓኪስታን በበኩሏ የተሳሳተና የሰዎችን ትኩረት ለመሳብ የተደረገ ነው በማለት አስተባብላለች። ይህንን ጥቃት ተከትሎ የተባበሩት መንግስታት ድርጅት ተመድ ፓኪስታን በአፍጋኒስታን ላይ የፈጸመችውን ጥቃት አውግዟል። ድርጅቱ ቤተሰቦቻቸው ለሞቱባቸው ወገኖች ሀዘኑን የገለጸ ሲሆን ለዓለም አቀፍ ሕጎች ተገዢ መሆንና የሌሎች ሀገሮችን ሉዓላዊነት ማክበር እንደሚገባ አሳስቧል። ተመድ የሕክምና ተቋማትን ባለሙያዎችንና ንጹሐንን ኢላማ ማድረግ ተገቢ አይደለም ሲል አሳስቧል። ፓኪስታን በአፍጋኒስታን ካቡል ሆስፒታል ላይ በፈጸመችው ጥቃት ከ400 በላይ ሰዎች ሲሞቱ ከ250 በላይ ደግሞ ቆስለዋል ተብሏል። ፓኪስታን ጥቃቱን በአፍጋኒስታን የጦር ሰፈሮች ላይ ያነጣጠረ ነው በማለት አስተባብላለች። የአፍጋኒስታን መንግስት በበኩሉ በፓኪስታን ላይ የአጸፋ እርምጃ እንደሚወስድ አስጠንቅቋል። ዓለም በልዩ ልዩ ግጭቶችና ጦርነቶች እየታመሰች ትገኛለች። ዓለምን እያናወጠ ባለው የእስራኤል አሜሪካና ኢራን ጦርነት አሜሪካና እስራኤል በፈጸሙት ጥቃት ከ500 በላይ ሰዎች መገደላቸው ተሰምቷል። በኢራን ቴህራን ግዛት ድንገተኛ ሕክምና አገልግሎት ኃላፊ የሆኑት መሐመድ እስማኤል ታባካሊ የኢራኑ ምሄር የዜና ወኪል ጠቅሶ እንደዘገበው ዩናይትድ ስቴትስና የእስራኤል ጦርነት በሀገሪቱ ላይ ከተጀመረ ወዲህ በቴህራን ብቻ 503 ሰዎች ተገድለዋል። ከየካቲት 28 ጀምሮ በአካባቢው ወደ
5700 የሚጠጉ ሰዎችም ቆስለዋል ብለዋል። በሌላ በኩል የእስራኤል ወታደራዊ አየር ኃይል ባወጣው መግለጫ ሚራባድ አውሮፕላን ማረፊያ በወሰደው ጥቃት የኢራን ጠቅላይ መሪ አሊ ካሚኒ አውሮፕላን ማውደሙን ይፋ አድርጓል። የአውሮፕላኑ መውደም የኢራን አገዛዝ አመራር ከአጋር ሀገራት ጋር ያለውን የቅንጅት አቅም ይረብሸዋል የተባለ ሲሆን ወታደራዊ ኃይል ግንባታ ጥረቶችና የማደስ አቅሙን ያዳክማል ሲል መግለጫው በቴሌግራም ላይ ይፋ አድርጓል። የእስራኤል የባህልና ስፖርት ሚኒስትር ማኪ ዞህር ሀገራቸው በሚቀጥሉት ቀናት ለጥቃቱ መባባስ እንድትዘጋጅ ጥሪ አቅርበዋል። በአሜሪካና እስራኤል በኢራን ላይ በተከፈተው ጦርነት ተጨማሪ ሳምንታትን ሊወስድ ይችላልም ተብሏል። በሌላ ዜና ኢራን በእስራኤል 100 ቦታዎች ላይ ኢላማ ያደረገ ጥቃት ማድረሷ ተሰማ። በክላስተር ሚሳኤል የታገዘ የአጸፋ እርምጃ ማድረሱን የአብዮታዊ ዘብ IRGC አስታውቋል። ኢራን ጅምላ ጭራሽ የተባለውን የክላስተር የጦር መሳሪያ ለመጀመሪያ ጊዜ ተጠቅማለች ተብሏል። ይህን የጦር መሳሪያ ለመጀመሪያ ጊዜ አገልግሎት ላይ ያዋለችው ሩሲያ ስትሆን በ2022 በዩክሬን ጦርነት የክላስተር ቦምብ ተጠቅማለች የሚል ክስ ቀርቦባት ነበር። የአጸፋ እርምጃውም ከላርጃኒ ግድያ ጋር የተያያዘ ነው ተብሏል። አሊ ላርጃኒ በጦርነቱ ብዙ ከፍተኛ ባለስልጣናት መገደላቸውን ተከትሎ ቁልፍ የኢራን አመራር ሆነው ቆይተው ነበር። የዓለም ምግብ ፕሮግራም በኢራን ጦርነት 45 ሚሊዮን ሰዎች የረሃብ አደጋ ተጋርጦባቸዋል አለ። ይህም በዓለም ላይ ታይቶ የማይታወቅ ከፍተኛ የረሃብ አደጋ ይሆናል ብሏል። ጦርነቱ በዚሁ የሚቀጥል ከሆነ የምግብ ዋጋ እንዲጨምርና የመጓጓዣ ዋጋ እንደሚወደድም አስታውቋል። በአሁኑ ወቅት በዓለም ላይ 319 ሚሊዮን ሰዎች ለረሃብ አደጋ መጋለጣቸውን የዓለም የምግብ ፕሮግራም ሪፖርት ያመለክታል። በዚሁ ጦርነት ምክንያት በዓለም አቀፍ ደረጃ በተከሰተ የነዳጅ ስርጭት መስተጓጎል ምክንያት ስሪላንካ ነዳጅ ለመቆጠብ ረቡዕን የእረፍት ቀን አድርጋ ማወጇና የስራ ቀናትም ወደ 4 ቀናት ዝቅ ማድረጓን ይመለከታል። ቀጣዩ ዜና የመካከለኛው ምስራቅ ጦርነት ተከትሎ የነዳጅ ዋጋ በአንድ በርሜል $100 በላይ መድረሱና በሆርሙዝ ሰርጥ የነዳጅ ጉዞ መገታቱን በእስያ ሀገራት ላይ ከፍተኛ ቀውስ ደቅኗል። ሊከሰት የሚችለውን የነዳጅ እጥረት ለመቋቋም ስሪላንካ በየሳምንቱ ረቡዕን የመንግስት መስሪያ ቤቶች ዝግ የሚሆኑበት የእረፍት ቀን አድርጋ አውጃዋለች። እንደ መንግስት መመሪያ መሰረት ይህ ትምህርት ቤቶችንና ዩኒቨርሲቲዎችን የሚጨምር ነው ተብሏል። ነገር ግን እንደ ጤናና ኢሚግሬሽን ባሉ አስፈላጊ አገልግሎቶች ላይ በተሰማሩ የመንግስት ተቋማት ላይ ተጽዕኖ እንደሌለው ተገልጿል። በሀገሪቱ ረቡዕ የእረፍት ቀን መደረጉን ተከትሎ የስራ ቀናት ወደ 4 ቀናት ዝቅ እንዲል ተደርጓል። ከዚህ በተጨማሪም ዜጎች በኮታ ነዳጅ የሚገዙበት የብሔራዊ ነዳጅ ፓስ ምዝገባ መጀመሩም ተመላክቷል። 15 ሊትር ለግል መኪና፣ ለሞተር ሳይክል 5 ሊትር እንዲገዙ የሚገድብ ሸንሸናም ተደርጓል ተብሏል። የሀገሪቱ ፕሬዝዳንት አኑራ ኩማራ ዲሳናይኬ ለከፋው መዘጋጀት አለብን ሲሉም ተደምጧል። የነዳጅ ዋጋ በአንድ በርሜል $100 መድረሱን ተከትሎ ሌሎችም የእስያ ሀገራት ተመሳሳይ ጥብቅ የቁጠባ እርምጃ እየወሰዱ ይገኛሉ ተብሏል። ለምሳሌ በታይላንድ መንግስት ሰዎች የአየር ማቀዝቀዣ ኤሲ ጥገኝነትን ለመቀነስ ከሙሉ ልብሶች ወይም ሱፎች ይልቅ ቲሸርቶችን እንዲለብሱ አሳስቧል። በማይናማር የግል ተሽከርካሪዎች እንደ ታርጋ ቁጥራቸው በየተራ ቀናት ብቻ እንዲንቀሳቀሱ ተብለዋል። በፊሊፒንስ ደግሞ የመንግስት መስሪያ ቤቶች ሰራተኞች በሳምንት ቢያንስ 1 ቀን ከቤት እንዲሰሩ ትዕዛዝ ተላልፏል። የሀገሪቱ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር በመንግስት ዘርፍ አስፈላጊ ያልሆኑ ጉዞዎችንም አግደዋል። ማርኮስ በተጨማሪም ለባለ 3 እግር ተሽከርካሪ አሽከርካሪዎች፣ ለገበሬዎችና ለአሳ አጥማጆች እየናረ የመጣውን የነዳጅ ዋጋ እንዲቋቋሙ ከ3000 እስከ 5000 ፔሶ የሚደርስ የገንዘብ ድጋፍ ይፋ አድርገዋል። በቪየትናም ደግሞ ዜጎች ነዳጅ ለመቆጠብ ሲሉ ይበልጥ ቤታቸው እንዲቆዩ አጥብቃ እያበረታታች ትገኛለች ተብሏል። የሀገሪቱ መንግስትም ህዝቡ ብስክሌት እንዲነዳ፣ መኪናን በጋራ እንዲጠቀም፣ የህዝብ ትራንስፖርት እንዲጠቀምና አስፈላጊ ካልሆነ በስተቀር የግል ተሽከርካሪ አጠቃቀምን እንዲገድብ ጥሪ አቅርቧል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። ኢሳዶራ ቦርጂስ የተባለች ብራዚላዊት የእንስሳት ሕክምና ተማሪ በኤክስ ገጿ ላይ ጾታ የቀየሩ ሰዎችን የሚተቹ 2 ጽሁፎችን ለጥፋለች በሚል መከሰሷ ተሰማ። ጽሁፎቹ በሴቶች ላይ ጉዳት ያደርሳል ብላ በምትገምተው ርዕዮተ ዓለም ላይ ወሳኝ አስተያየቶችን ከመሰንዘር የዘለለ አልነበረም ተብሏል። በአንደኛው ጽሁፏ ላይ ጾታቸውን ወደ ሴት የቀየሩ ወንዶች ሴቶች አይደሉም፣ ምክንያቱም በግልጽ ወንድ ሆነው የተወለዱ ስለሆኑ ስትል የተናገረች ሲሆን በሌላ ባጋራችው ቪዲዮ ደግሞ አንድ ሰው
ሰው ሴት ሆኖ እስካልተወለደ ሴት አይሆንም በማለት ተናግራለች በሚል የተከሰሰች ሲሆን የፌዴራል ፍርድ ቤትን ውሳኔ እየጠበቀች ነው ተብሏል። ጥፋተኛ ሆና ከተገኘች እስከ 10 ዓመት እስራት ልትቀጣ እንደምትችልም ተነግሯል። በሌላ በኩል ደግሞ አፍሪካዊቷ ሀገር ሴኔጋል ግብረ ሰዶማዊነትን በከፍተኛ እስራት የሚያስቀጣ አዲስ ሕግ ማጽደቋ ተሰምቷል። የሴኔጋል ፓርላማ በሀገሪቱ ውስጥ ያሉ የግብረ ሰዶማውያንን ግንኙነቶችን የሚቀጣውን ከፍተኛ የእስራት ዘመን ከ5 ዓመት ወደ 10 ዓመት ከፍ የሚያደርግ አዲስ ሕግ በሙሉ ድምፅ አጽድቋል። በግብረ ሰዶማዊነት ድርጊት የተገኘ ማንኛውም ሰው ከዚህ ቀደም ይጣልበት የነበረው የ5 ዓመት እስራት አሁን እስከ 10 ዓመት ሊደርስ ይችላል ተብሏል። ጥፋተኞቹ ከ3500 እስከ 17600 የአሜሪካ $1 የሚደርስ የገንዘብ ቅጣትም ይጠብቃቸዋል ተብሏል። ህጉ ድርጊቱን መፈጸም ብቻ ሳይሆን የግብረ ሰዶማውያንን ግንኙነቶችን ማስተዋወቅ ወይም በገንዘብ መርዳትም የወንጀል ድርጊት አድርጎታል። ለዚህም ከ3 እስከ 7 ዓመት የሚደርስ እስራትን ይደነግጋል። ድርጊቱ ለአቅመ አዳም ያልደረሱ ህጻናትን የሚያካትት ከሆነ ከፍተኛው የቅጣት እርምጃ ተፈጻሚ ይሆናል ይላል። ይህ ረቂቅ ህግ በፓርላማው 135 ለ0 በሆነ ድምጽ የጸደቀ ሲሆን 3 ተወካዮች ደግሞ ድምጽ ከመስጠት ተቆጥበዋል። ህጉ በጠቅላይ ሚኒስትር ኡስማን ሳንኩ አቅራቢነት ለፓርላማ የቀረበ ሲሆን ተግባራዊ ለመሆን የፕሬዝዳንቱን ፊርማ በመጠባበቅ ላይ ይገኛል። በኮንጎ በምስራቃዊ ክፍል በክርስቲያኖች ላይ የሚፈጸሙ ጥቃቶች እየጨመሩ መሆናቸው ተገለጸ። የሀገሪቱ የደህንነት ችግር እየተባባሰ ሲሄድ ታጣቂ ቡድኖች በመንደሮች በአብያተ ክርስቲያናትና በህዝብ መኖሪያ ቤቶች ላይ ጥቃት እየፈጸሙ ነው ተብሏል። የሃይማኖት ነጻነት ተቋማት እንደገለጹት ከጁላይ 2024 እስከ ጁላይ 2025 ድረስ ብቻ ወደ 400 የሚጠጉ ክርስቲያኖች ተገለዋል። በተለይ አላይድ ዲሞክራቲክ ፎርስ ADF እና M23 የተባሉ ታጣቂ ቡድኖች በአካባቢው የሚፈጠረውን ግፍ በማባባስ ተጠያቂ መሆናቸው ተገልጿል። ADF በክርስቲያኖች ላይ የሚፈጽመው ግድያ፣ አፈናና የመንደሮች ማቃጠል እየተባባሰ እንደሆነ ተገልጿል። በዚህ ግፍ ምክንያት በሚሊዮኖች የሚቆጠሩ ዜጎች ከመኖሪያቸው ተፈናቅለው በስደተኞች ካምፖች ውስጥ ለመኖር ተገደዋል ተብሏል። በእነዚህ ካምፖች በቂ ምግብ፣ መድኃኒትና የንጽህና አገልግሎት እንደሌለም ተገልጿል። በአካባቢው የሚሰሩ የክርስቲያን ድርጅቶች ለተፈናቀሉ ሰዎች ምግብ፣ መድኃኒትና የኑሮ ድጋፍ ለማቅረብ እየሰሩ ሲሆን ዓለም አቀፍ ማህበረሰቡም ለሁኔታው አፋጣኝ ትኩረት እንዲሰጥ ጥሪ ቀርቧል። ለዕለቱ የመጨረሻ ወዳደረግነው መረጃ እንለፍ። ዓለም በብዙ መናወጥና ሁከት እያለፈች በምትገኝበት በዚህ የመጨረሻው ዘመን ወንጌል በኃይል እየተሰበከ ብዙዎችም የወንጌልን የምስራች ሰምተው እየዳኑ ይገኛሉ። በታዋቂው የወንጌል አገልጋይ ወንጌላዊ ቢሊ ግርሃም ልጅ ሪቨረንድ ፍራንክሊን ግርሃም የተዘጋጀ የወንጌል ስብከት ዝግጅት በፔሩ ዋና ከተማ ሊማ ተካሂዶ ከ90,000 በላይ ሰዎች ሲሳተፉ በሺዎች የሚቆጠሩ ሰዎች ሕይወታቸውን ለኢየሱስ ክርስቶስ ለመስጠት ቃል መግባታቸው ተሰምቷል። ቢሊ ግርሃም ኢቫንጀሊካል አሶሲዬሽን እንደገለጸው ኤስፔሬንዛ ሌማ ተብሎ የተጠራው ታሪካዊ የወንጌል ስብከት በአገሪቱ ብሔራዊ ስቴዲየም ለ2 ምሽቶች ቅዳሜና እሁድ ሲካሄድ ስቴዲየሙ ሙሉ በሙሉ ተሞልቶ ነበር። ወደ ስቴዲየሙ መግባት ያልቻሉ ብዙ ሰዎች በውጭ በመቆም ተስፋ የሆነውን የወንጌል መልእክት ለመስማት ተሰልፈው ታይተዋል። ዝግጅቱ ከሊማ ከተማ ውስጥ ከ2400 በላይ አብያተ ክርስቲያናት ጋር በመተባበር የተዘጋጀ ሲሆን ወደ ስቴዲየሙ መድረስ የሚቸገሩ ሰዎችን ለመርዳት በእያንዳንዱ ምሽት 600 ነፃ አውቶቡሶች ተዘጋጅተው ነበር ተብሏል። በዝግጅቱ ላይ የክርስቲያን ሙዚቃ አርቲስቶች በመዝሙር ያገለገሉ ሲሆን በስብከቱ ወቅት ፍራንክሊን ግርሃም እውነትን ለማካፈል መጥቻለሁ፣ ኢየሱስ እኔ መንገድና እውነት ሕይወትም ነኝ አለ፣ ዓለም በኃጢአት ተይዟል፣ የሚያድናችሁ የኢየሱስ ደም ብቻ ነው ሲሉ ግልጽ የወንጌል መልእክት አቅርበዋል። በእነዚህ ምሽቶች የእምነት ምስክርነታቸውን የሰጡ ሰዎች እንደተናገሩት በሕይወታቸው ውስጥ የጎደለውን ነገር ማግኘታቸውን በመግለጽ እግዚአብሔር ጸሎቴን የሰማ ይመስለኛል፣ ድሮ ይቅር እንዳላለኝ አስብ ነበር፣ ዛሬ ግን መልእክቱ ግልጽ ነው፣ ኢየሱስ አዳኝ ነው ሲሉ ተናግረዋል። ፍራንክሊን ግርሃም በቅርብ ጊዜ ውስጥ የወንጌል ስብከቶችን በአርጀንቲና፣ ካምቦዲያ፣ ቦነስ አይረስ፣ በብራሰልስ፣ ቤልጂየም፣ ለንደን፣ እንግሊዝና አዲስ አበባ ያካሄዱ ሲሆን በተለያዩ ከተሞች በሚሊዮን ለሚቆጠሩ ሰዎች ወንጌልን ሲያደርሱ ቆይተዋል። ከምን ጊዜውም በላይ
ዓለም በጦርነትና ግጭቶች፣ በተፈጥሮ አደጋዎች፣ የሞራል ውድቀትና አመጽ እየታመሰ ትገኛለች። በሌላ በኩል ደግሞ ወንጌል በዓለም ዙሪያ በኃይል እየተሰበከ ብዙዎች ከጥፋት አምልጠው ወደ እግዚአብሔር መንግስት እየተጨመሩ ይገኛሉ። በብዙ ምልክቶች መጽሐፍ ቅዱስ እንደሚያስተምረን የመጨረሻው ዘመን ላይ መገኘታችንን እናስተውላለን። በመሆኑም ነቅተንና ተዘጋጅተን እንኑር በማለት የዛሬውን ከተለያዩ ዓለም አቀፍ መገናኛ ብዙሃን ያገኘናቸው መረጃዎች በዚሁ እናበቃለን። ከቀጣዮቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘት በዚሁ እንሰናበታለን። ሰላም ለእናንተ ይሁን። ተመልሰናል ተመልካቾቻችን። የማራናታ ፕሮግራማችን እንዲህና እንዲያ ያለ ወደ እናንተ መድረሱን ቀጥሏል። አሁን ደግሞ ስለ ሐሰተኛው ክርስቶስ የተዘጋጀ አንድ ፕሮግራም አለን። ከዚያ በፊት ግን በዓለማችን ላይ እንግዲህ ሐሰተኛ ክርስቶስ ተብለው የተነሱ በርካታ ቁጥር ያላቸው ሰዎች ተነስተው ነበረ። እኛም የሰማናቸው ያነበብናቸውም አሉ። መጽሐፍ ቅዱሳችን በማቴዎስ 24:24 ላይ እንደሚናገረው ሐሰተኛ ነቢያት፣ ሐሰተኛ ክርስቶስ ነባዮች እንደሚነሱ በግልጽ ያስቀመጠልን ቦታ ነውና ብዙዎች ይነሳሉ። ነገር ግን ፍጻሜያቸው የማያምር በተለይ ደግሞ ከወደ አሜሪካን አንድ ያነበብኩት ነገር አለ። ዴቪድ ይባላል አሜሪካዊ ነው። መሲ ነኝ ብሎ ተነሳ። ከዚያም በኋላ ራሱን ጨምሮ 70 ሰዎች የሚያህሉ ከመንግስት ጋር በተፈጠረ ግጭት ህይወታቸውን ሊያጡ ችለዋልና መጨረሻቸው አንዳንዶቹ ወደ ሞት ያመራል። በተመሳሳይ ሁኔታ ጂም የሚባልም ሰው ጂም ጆን ይባላል። ይሄም አሜሪካዊ ነው። 900 የሚያህሉ ሰዎች ህይወታቸው ሊያልፍ ችሏል። መሲ ነኝ ብሎ ተነስቶ በማይሆን መንገድ ሲመራቸው ቆይቶ ህይወታቸውን ሊያጡ ችለዋልና እነዚህ ሰዎች እንግዲህ ሁለት ነገር ነው ያጡት። አንደኛ በምድር ላይ መቆየት በነበረባቸው ጊዜ መቆየት አልቻሉም። ሁለተኛ የዘላለምንም መንግስት ማግኘት አልቻሉምና ኪሳራው ብዙ ነው። ስለዚህ ይህን ነገር በጣም የወንጌል አማኙ ሊጠነቀቅ ይገባል። ራሱን ክርስቶስን መስለው ነው የሚመጡት። በጣም የሚያስገርመው ባህሪያቸው ይሄ ነው። ኤግዛክት ክርስቶስን መስለው ነው የሚተውኑት። ገጸ ባህሪውን ለመላበስ በጣም ጥረት አድርገው የሚከተሏቸውን ሰዎች ያሳምናሉ። እሱ በሄደበት መንገድ ይሄዱ ማለት በሄደበት መንገድ በቃ ለዛም ነው ሐሰተኛ አይደሉም ብለው ሰዎች የሚከተሏቸው እና ከዚህ ነገር ሁላችን መጠበቅ ስላለብን በዚህ ዙሪያ ላይ ያዘጋጀነው ፕሮግራም አለ። ግን እኛ እንዴት ነው ምንድነው ማድረግ ያለብን ብለን ስንል አንደኛ በጣም በጸሎት መትጋት አለብን። ሁለተኛ ከቃሉ ጋር ያለንን ህብረት ከቀን ወደ ቀን ማሳደግ፣ ከዚያም ደግሞ መመርመር ያስፈልጋል። እውነተኛ መንፈስ ያለባቸውን ሰዎች አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ስለሚናገር የእግዚአብሔርን መንፈስ መመርመር ያስፈልጋል ማለት ነው። ልክ ነሽ ኤቭ። በተለያዩ ጊዜያቶች በዓለማችን ላይ ኦልሞስት ወደ 38 የሚሆኑ እስከ ቅርብ ጊዜያት ድረስ እኔ ክርስቶስ ነኝ የሚሉ እኔ መሲህ ነኝ የሚሉ ሰዎች ተነስተዋል። የተለያዩ ሰዎች ናቸው የተነሱት። አንዳንዶቹ ወታደር ወይም ትራፊክ ፖሊስ የነበሩ ናቸው። አንዳንዶቹ በተለያየ ሙያ ውስጥ የተሰማሩ የነበሩ ናቸው። ነገር ግን ደግሞ በዛ በነበሩበት ሙያ ውስጥ ቢታወቁ የተለያየ ስራ ዓለም ውስጥ የሚታወቁ ግለሰቦችን ቢሆኑም እንኳን በጣም በሚያስገርም ሁኔታ ተከታይ ያላቸው እነዚህ ሰዎች እኔ ክርስቶስ ነኝ ብለው ሲሏቸው የሚከተሏቸው ሰዎች አሉ። እነሱን አምነው ደግሞ ያልተገባ እርምጃም ቀደም ሲል እንዳልሽው ህይወታቸውንም እስከ ማጣት ድረስ መስዋዕት እስከ መሆን ድረስ የሚደርሱም የተለያዩ የህብረተሰብ ክፍሎች አሉ። እንግዲህ ወደ 38 ያህል ሰዎች ተነስተው ዓለም ላይ ተከታዮች ነበሯቸው።
አብዛኞቹ በህይወት የሉም፣ ተከታዮቻቸውም በህይወት የሉም። እንዳልሽው በጅምላም የጠፉ አሉ፣ በተወሰነም ደረጃ የጠፉ አሉ። ደግሞም የመመለስም እድል ኖሯቸው ደግሞ የተመለሱም ሊኖሩ ይችላሉና ዓለማችን ላይ የሚነሱ እኔ ክርስቶስ ነን የሚሉ ሰዎች መጽሐፍ ቅዱስ ላይ ቅድም እንደተናገርሽው በማቴዎስ 24 ላይ አንድ በጣም የገባኝ ነገር ስለ ብዙዎች መጽሐፍ ቅዱስ የሚናገረውን ቃል እግዚአብሔር አንድ ጊዜ ያስተማረኝና ብዙ ሐሰተኛ ክርስቶሶች ይነሳሉ፣ ብዙዎችን የሚያስታሉ ይላል። የሚነሱትም ብዙ ናቸው፣ የሚያስቷቸውም ብዙ ናቸው። ብዙ ሐሰተኛ አስተማሪዎች ይነሳሉ፣ ብዙዎችን የሚያስታሉ። ብዙ ሐሰተኛ ነቢያቶችም ይነሳሉ፣ ብዙዎችን የሚያስታሉ። ብዙ ደግሞም ጠፊዎቹም ብዙዎች ናቸው። በሌላ መልኩ ስናየው ማለቴ ነው የመንግስተ ሰማያት በርን የእግዚአብሔር ቃል ሲነግረን በጠባቧ በር ለመግባት ተጋደሉ ነው የሚለው። በመጋደል የምትገባ ጠባብ በር ናት። ብዙ ሰው አያልፍባትም። ግን ለብዙ ሰውም እንኳን ብትሰራ ብዙ ሰው ተጋፍቶ የሚገባባት ነው። የሲኦልን በር ደግሞ ወደ ሲኦል የሚሄዱትን በሩ ምንድነው ነው የሚለው? ሰፊ ነው ይላል። ሶ በጠባብና በሰፊው በብዙዎች የተመሰለውን ነገር ስናየው በጣም በሚያስገርም ሁኔታ ሰፊው ሰው ወይም አብዛኛው ማህበረሰብ የት ውስጥ ነው የሚሆነው የሚለውን ነገር ስናየው ወደ ሲኦል ወደ ጥፋት እንትን ውስጥ የሚገባ ነው የሚል ነገር ላይ ደርሻለሁና ይሄን እንግዲህ ሰሞኑን ይሄንን መጽሐፍ የጻፈው ሰው ቢሮ ድረስ መጥቶ እሱ ነው መጽሐፉን ሲሰጠኝ በጣም ገርሞኝ ያንን እያነበብኩ ነበርና እንደው ለተመልካቾቻችን ብናጋራው መልካም ነው በሚል ሐሳብ ነው ዛሬ ከነዚህ በዓለማችን ላይ ከተነሱ ከሐሰተኛ ክርስቶሶች ጋር በተያያዘ ያለውን በተከታታይ ክፍል ዓለማችን ላይ የተነሱ ሐሰተኛ ክርስቶሶች ማን ነበሩ? እንዴትስ ተጽዕኖ አመጡ? ባህሪያቸውስ ሲነሱ የነበራቸውና በኋላ ላይ እንዴት እንደተቀየሩ በወንጌላውያን አማኞች ዘንድ ከዛም ባለፈ ደግሞ በሌላው ማህበረሰብ ዘንድ ያሳደሯቸው ተጽዕኖዎችስ ምንድናቸው? የመጽሐፍ ቅዱሱ ትንቢትስ እውነት እየተፈጸመ ነው ወይ የሚለውን ነገር ከዛ ጋር የተያያዘ ነገር ነው ዛሬ የምናነሳው። የጌታ ዳግም ምጽአትና ሐሰተኛ ክርስቶስ ትላንትና ዛሬ ከተሰኘው መጽሐፍ ላይ ያገኘነውን ይህንን ስለ ሐሰተኛ ክርስቶስ የሚያወሳውን ነገር በምስል ቅንብር አዘጋጅተን ለእናንተ የምናደርስ ነው የሚሆነው። ብዙ እንደምትጠቀሙ እናምናለን። ወደ ፕሮግራሙ እንለፍ። የምጽአቱ ምልክቶች። እግዚአብሔር አምላክ አዳምን ሲፈጥረው የምድር ሁሉ ገዢ አድርጎ ከመሆኑ ባሻገር አዳም ለሕያዋን ፍጡራን ሁሉ ስም እንዲያወጣ ስልጣን ሰጠው። ገዢነት ከተቆጣጣሪነትና አመራር ከመስጠት ጋር የተቆራኘ መሆኑ ግልጽ ነው። ታዲያ አዳም በባህር ውስጥ ከህንድ እስከ ፓሲፊክ ውቅያኖስ ከቦልቲክ እስከ ቀይ ባህር በተዘረጋው የውሃ አካልና ውስጥ የሚርመሰመሰውን ፍጥረት በሰማይ ላይ የሚበሩትን አዕዋፋት የሚቆጣጠረው በስጋዊ ማንነቱ ነበረ። ለመሆኑ በምድር ላይ የሚኖሩት የእንስሳትና በሰማይ የሚበሩት የአዕዋፋት ዝርያ ቁጥር አሁን ስንት ነው? በዚያ ዘመንስ ስንት ነበር? የእነዚህ ጥያቄዎች መልስ አዳም መንፈሳዊ ዓይኑ የተከፈተ ሰው እንደነበር ጥቆማን ይሰጣሉ። ያቺ ለአዳም በገዢነት የተሰጠችው ምድር ምን አይነት ክስተቶችን እያስተናገደች ነው? ከነዚህ ክስተቶች መካከል የትኞቹስ የጌታ ዳግም ምጽአት ምልክቶች ናቸው? ደቀ መዛሙርቱ ወደ ኢየሱስ ቀርበው ስለ ዓለም ፍጻሜ፣ ስለ እርሱ ዳግም ምጽአትና አስረጂ ምልክቶች ሲጠይቁት ዝርዝር ማብራሪያ ሰጣቸው። ማቴዎስ ምዕራፍ 24፣ ማርቆስ ምዕራፍ 13 እና ሉቃስ 21 ላይ ይገኛሉ። በዚህ ረገድ ኢየሱስ ነን ባዮች እንደሚመጡ፣ የጦር ወሬ እንደሚሰማ፣ ረሃብ፣ ቸነፈርና የምድር መናወጥ በየስፍራው እንደሚነሳ፣ ክርስቲያኖች በአሕዛብ እንደሚጠሉ፣ ፍቅር እንደሚቀዘቅዝ፣ የመንግስቱ ወንጌል በዓለም ሁሉ እንደሚሰበክ፣ ታላቁ መከራ እንደሚከሰት እንዲሁም ሌሎች ምልክቶች እንደሚታዩ ክርስቶስ ከመሰቀሉ በፊት ለደቀ መዛሙርቱ ነግሯቸዋል። ይህ ትንቢት ተራ በተራ ወይም ደግሞ በአንድነት እየተፈጸመ ነው ለማለት ያስችላል። ሐሰተኛ ክርስቶሶች። ኢየሱስም መልሶ እንዲህ አላቸው፣
ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 4 እስከ 5። በዚህ ምዕራፍ ላይ ጌታ ኢየሱስ ክርስቶስ ሐሰተኞቹ ክርስቶሶች ተከታዮች እንደሚኖራቸው፣ ተከታዮቹም ምዕመን ለማብዛት የተለየ ወንጌል እንደሚያሰራጩ፣ ሰዎችን ለመማረክና ከሐሰተኛው ክርስቶስ ጋር ለማገናኘት እንደሚተጉ፣ ታላላቅ ድንቆችንና ምልክቶችን እንደሚያደርጉ ይናገራል። ሐሰተኛው ነቢይ ወይም ሁለተኛው አውሬ ከሰማይ እሳት ማውረዱ ዳግመኛ እንደሚመጣ የሚጠበቀው ነቢዩ ኤልያስ በሚልኪያስ ምዕራፍ 4 ቁጥር 5፣ በንጉሡ አካዝያስ 2 የ50 አለቃ ቡድን በሁለተኛ ነገሥት ምዕራፍ 1 ከቁጥር 9 እስከ 13 ላይ እሳት ከማውረዱ ጋር ስለሚመሳሰል የማያስተውሉ ክርስቲያኖችንና አይሁዶችን ለማታለል ቀላል ይሆንለታል። በዚህ ስፍራ ሐሰተኞች ክርስቶሶችና ነቢያቱ በአንድ ላይ መጠቀሳቸው በታላቁ መከራ ጊዜ ሐሰተኛው ነቢይና የክርስቶስ ተቃዋሚ በኅብረት ለአንድ ዓላማ በትጋት እንደሚሰሩ በንግርት መልክ እንዲሁም የጨለማው መንግሥት የራሱ የሥላሴ መዋቅር እንዳለውም ያሳያል። ለሁለተኛ ጊዜ የሚመጣው ኢየሱስ እነርሱ ራሳቸው እንደሆኑ እየሰበኩ በምድር ላይ የተመላለሱ ቁጥራቸው የበዛ ሐሰተኛ ክርስቶሶች ተገልጠዋል። እነዚህ ሰዎች በዋነኝነት የእስልምና፣ የአይሁድ ወይም የክርስትና መሠረት ያላቸው ናቸው። የእነዚህ ሐሳዊ ክርስቶሶች ዋነኛ መድረክ ደግሞ አሜሪካን ሆናለች። ሌሎቹ ደግሞ የራሳቸውን እምነት ወይም ከልት ፈጥረው ብዙ ተከታዮችን አፍርተዋል። የጌታ ዳግም ምጽአት እጅግ በቀረበበት በዚህ ወቅት ቁጥራቸው እየበዛ መሄዱ ደግሞ ሳይታለም የተፈታ ነው። በሌላ ስፍራ ደግሞ በመጨረሻ ክርስቶስ በዚያ አለ፣ በዚያ ስፍራ ነው በማለት እንደሚበዛ፣ ሐሰተኛ ነቢያትና ክርስቶሶች እንደሚበረክቱ፣ በምልክትና በድንቅ አማካይነት ብዙዎችን እንደሚያስቱ፣ ከእግዚአብሔር ቤት እንደሚያስወጡ ተጽፏል። በማርቆስ ወንጌል ምዕራፍ 13 ከ21 እስከ 22። ኤሚ ሲምፕል ማፌርሰን በአንድ ወቅት ፍሎሪዳ ውስጥ እያገለገለች በመንፈስ ሆና ኢየሱስን ሳየው አውቀዋለሁ፣ ለዘላለምም እከተለዋለሁ እያለች እየተናገረች አንድ ሰው እጇን ይዞ እርሱ ራሱ ኢየሱስ እንደሆነ እርሷን በቃሏ መሠረት እንድትከተለው ጠየቃት። ራሳቸውን መሲህ ብለው የጠሩ ብዙ ቢሆንም ከፈጠሩት ተጽዕኖ፣ ካፈሯቸው ተከታዮች ብዛትና አንዳንዶችን ከፍጻሜያቸው አንጻር መመልከት ጥሩ ይሆናል። እነዚህ ሐሰተኛ ክርስቶሶች አነሰም በዛ የተወሰኑ የጋራ መለያ ባህሪያትና ድርጊቶች አሏቸው። በተከታዮቻቸው ላይ አምባገነኖች ናቸው። ትዳርን በተመለከተ በተደጋጋሚ ይፈታሉ ወይም በአንድ ጊዜ ከአንድ በላይ ትዳር ይኖራቸዋል። ከማህበረሰቡ ተነጥለው ከተከታዮቻቸው ጋር በተለየ ወይም በተከለለ ስፍራ ይኖራሉ። የተወሰኑት ለአይሁድና እስራኤል ጥላቻ አላቸው። ለባለስልጣናት ቀረቤታም ያላቸው አሉ። መገናኛ ብዙሃንን በስፋት ይጠቀማሉ። የወንጀል ቡድን ይኖራቸዋል ወይም በወንጀል ድርጊት ይሳተፋሉ። መሪዎቹ የዓለምን መጥፋት ጨምሮ የተለያዩ ትንቢቶችን ይናገራሉ። ስለ ጂም ጆንስ እናንሳ። ጂም ዋረን ጆንስ ይባላል። በኢንዲያና ክፍለ ሀገር ሊን በምትባል ከተማ በሜይ 13 ቀን 1931 ዓ.ም ተወለደ። አባቱ ጄምስ ተርማን ጆንስ የአንደኛው የዓለም ጦርነት የአካል ጉዳተኛ፣ ሥራ አጥና ሰካራም ስለነበር የቤተሰቡ ሕልውና በእናቱ ጀርባ ላይ ተንጠለጠለ። በቤት ውስጥ እንክብካቤ የማይደረግለት ጂም ጆንስ ለማህበረሰቡም ሆነ በጓደኞቹ ዘንድ ተቀባይነት ስላልነበረው ብቸኝነትና አብዝቶ ማንበብ የሚታወቅባቸው ባህሪያት ሆኑ። የንባቡ ዓለም ካርል ማርክስን፣ ስታሊንን፣ ማኦን፣ ፔቱንግን፣ ጋንዲንና ሂትለርን ከመሳሰሉ ሰዎች ጋር አስተዋወቀው። የቅርብ ጓደኛ ስላልነበረው ወደ ሃይማኖቱም ዓለም ተሳበ። ጂም ጆንስ ድመት ገድሎ የቀብር ስነ ስርዓት ሲያከናውንላት የተመለከተው ቻክ ዊልሞር የተባለ አብሮ አደጉ ጂም ገና ከልጅነቱ በሞትና በሃይማኖት ፍቅር የተነደፈ እንደነበር ያስታውሳል። ሁለቱም ወላጆቹ ወደ ቤተ ክርስቲያን የማይሄዱትን ጂም ጆንስን ወይዘሮ ኬኔዲ ከቤተ ክርስቲያን ጋር አስተዋወቀችው። ኬኔዲ መጽሐፍ ቅዱስ ስታነብለት እርሱ ደግሞ
የሰማውን ታሪክ በአእምሮ ጉያ አስቀምጦ ሲጠየቅ ምንም ሳያስቀር የሚናገር ልጅ ሆነ። ቤተ ክርስቲያን ሲሰበክ የሰማውን ትምህርት ወደ ጫካ ሄዶ ጉቶ ላይ በመቆም ምንም አድማጭ በሌለበት ሄዶ ይሰብካል። ይህንን ሲያደርግ አንድ ጓደኛው ሲያየው ምኞቱ ሰባኪ መሆን እንደሆነ ያየውንም ለማንም እንዳይናገር በልመና ጠየቀው። የሁለተኛ ደረጃ ትምህርቱን ሲጀምር የእናትና የአባቱ ትዳር መፍረስ እውነት ቢሆንም ጂም ኑሮውን ከእናቱ ጋር በሪችሞንድ ከተማ አደረገ። የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ጂም ጆንስ ኢንዲያና ዩኒቨርሲቲ ቢገባም የዩኒቨርሲቲ ቆይታው ከጥቂት ወራት በላይ አልዘለለም። በ1949 ዓ.ም ከሜርሲሊን ባልድዊን ጋር ተጋብቶ በሚቀጥለው ዓመት ኑሮውን ኢንዲያናፖሊስ በማድረግ በቦትለር ዩኒቨርሲቲ የተወሰኑ ኮርሶችን ወስዷል። በ1952 ሳውትሳይድ ሜቶዲስት በተባለ ቤተክርስቲያን ውስጥ ተማሪም መጋቢም ሆነ። በዚህ ጊዜ ነበር በእምነት መፈወስ ከተባለው አስተምሮ ጋር የተዋወቀው። ከጊዜ በኋላ እምነትን መቃወም፣ በተቃራኒው ደግሞ ኮሚኒዝም መስበክ ጀመረ። ትኩረቱን መሳብ በሚችሉ መሪዎች ላይ ቀልቡ ያረፈው ጂም ጆንስ ፋዘር ዲቫይን ከተባለ ራሱን አምላክ አድርጎ ከሚያስተምር አፍሪካ አሜሪካዊ የሃይማኖት መሪ ጋር ከተዋወቀ በኋላ በዚህ ሰው ተማረከ። ጂም ፋዘር ዲቫይን ሲሞት የመንፈሱ ወራሽ እንደሚሆን እስከ መናገር ደረሰ። ጂም ራሱን የጭቁኖችና የግፉዋን ጠበቃ አድርጎ ሲያቀርብ የዲሞክራቲክ ፓርቲው ከንቲባ ቻርልስ ቦስዌል ጂም ጆንስ የኢንዲያናፖሊስ ሰብአዊ መብት ኮሚሽነር አድርጎ ሾመው። ይህን አጋጣሚ በመጠቀም የዘር መድሎን መቃወምና ማጋለጥ ጀመረ። የተዛባ አመለካከት የሌለውና የተዋሃደ ማህበረሰብ ለማየት ካለው መሻት የተነሳ በትዳር ከወለደው አንድ ልጅ ባሻገር 6 ልጆችን ከኮሪያውያንና አፍሪካ አሜሪካውያን እንዲሁም ከመጀመሪያዎቹ የአሜሪካ ነዋሪዎች ልጅ ወስዶ በጉዲፈቻ እስከ ማሳደግ ደረሰ። ይህ ስብስብ ቀስተ ደመናው ቤተሰቡ ብሎ ጠራው። ጂም ጆንስ በ1961 ዓ.ም የኒኩሌር ቦምብ የሺካጎ ከተማን ሲመታ ህልም አይቻለሁ በማለት መኖሪያውንና ቤተክርስቲያኑን ወዴት ማዛወር እንዳለበት ቦታ ለመምረጥ ወደ ሃይቲ፣ ብራዚልና ጉያና ተጓዘ። ጂም ነብይ መሆኑንም እንዲሁም የእግዚአብሔርን አይነት የፈውስ ችሎታ እንዳለው ከዛም ባሻገር ደግሞ እርሱ ትናንት ዛሬ እስከ ለዘላለም ያው መሆኑንም ለምዕመኑ ተናገረ። ቤተክርስቲያን ወደ አኩያ ካሊፎርኒያን ካዛወረ በኋላ ጂም ጆንስ እጽ መጠቀም ጀመረ። ከሚስቱ ጋር ያለው ግንኙነት ተበላሸ። የቤተ ክርስቲያን አባል ከሆነች ሴት ጋርም ደግሞ ግንኙነት ጀመረ። ልጁ ራሱን ለመግደል ሞከረ። በቤተ ክርስቲያን መድረክ ላይ ስለ ልቅ ዝሙት ትክክለኛነት ከመናገር አልፎ ቤተ ክርስቲያን ውስጥ ርኩሰት ሊደረግ እንደሚችል እስከ መናገርም ደረሰ። ካሊፎርኒያ በነበረው ቆይታ የሚመራው ቤተ እምነት ብዙ ምዕመን ኖሮት ቅርንጫፍም ሳን ፍራንሲስኮና ሎስ አንጀለስ ከፈተ። ታዋቂ ከሆኑ ከካሊፎርኒያና ከአሜሪካን ትልልቅ ባለስልጣናት ጋር ቅርበት ያለው ግንኙነትን በመመስረት ለመኖር ቻለ። በዋነኝነት ከሚጠቀሱት ውስጥ የፕሬዝዳንት ጂሚ ካርተር ባለቤት ሮዛሊን ካርተር፣ ዋልተር ሞንዴል እና የጉያናው ጠቅላይ ሚኒስትር ፎርብስ በርናሃም ይገኙበታል። የሚያስተምረው ትምህርት ከክርስትና በማፈንገጥ ርዕዮተ ዓለማዊን ቅርጽ ያዘ። የጥምቀት ስርዓት በስመ ህብረተሰባዊነት ተካሄደ። ህብረተሰባዊነት እግዚአብሔርን እንደተካ አስተማረ። ነፍስ ኢማዋቲ እንደሆነች ነገር ግን መልኳን እየቀያየረች በምድር ላይ እንደምትከሰት በማስተማር እርሱ ራሱን የኢየሱስን፣ የቡድሃን፣ የፈርዖኖችን፣ የካርል ማርክስን እንዲሁም የሌኒንን መለኮት በውስጡ እንደያዘ ሰበከ። በጊዜ ሂደት ጂም ጆንስ እርሱ ራሱ ክርስቶስ እንደሆነ መናገር ጀመረ። ጂም ጆንስ በካሊፎርኒያ የነበረው ቆይታ አልጋ ባልጋ አልነበረም። ከጋዜጠኞች ጋር እሳትና ጭድ ሆነ። ይህ ሁኔታ ምቾት የነሳው ጂም ጆንስ ቤተ እምነቱን በደቡብ አሜሪካዋ ጉያና ውስጥ ጆንስታውን ብሎ በሰየመው ስፍራ አደረገ። ምድረገነት ጠብቆ ጉያና የደረሰው ወደ 1000 የሚጠጋ ሕዝብ ያጋጠመው ምድራዊ ሲኦል የሆነ ጫካ ነበር። ዘመዶቻቸው ወደ ጉያና የሄዱባቸው አሜሪካውያን
ስለ እነዚህ ወገኖች ድምፃቸውን ማሰማት ጀመሩ። ጫናው የበዛበት የአሜሪካን መንግስት ይህንን ጉዳይ ከዳር እንዲያደርሱ የካሊፎርኒያውን ኮንግረስማን ሊዮ ሪያን መመረጣቸውን አበሰረ። ሊዮ ሪያን ጆንስታውንን በጎበኙ ማግስት እርሳቸውና የሥራ አጋሮቻቸው ጋዜጠኞችና የካሜራ ባለሙያዎች ይገኙበታል። በጉያና አውሮፕላን ማረፊያ በጂም ጆንስ ቅጥረኞች ተገደሉ። ከዚህ ክስተት በኋላ ጂም ጆንስ ለተከታዮቹ በሶሻሊዝም ስም ራሳቸውን እንዲያጠፉ ቀሰቀሳቸው። የኮንግረስማኑ ግድያ የአሜሪካንን ወረራ እንደሚያስከትልም ነገራቸው። በጠላት እጅ ከመገደል ራሳቸውን ቢያጠፉ እንደሚሻልም አስረዳቸው። ራሳቸውንም እንዲገድሉ ጥሪ ቀረበላቸው። በኖቬምበር 18 ቀን 1978 ዓ.ም 909 የሚሆኑ ሰዎች መርዝ ጠጥተው ወይም እንዲጠጡ ተገደው የሞትን ጽዋ ተጎነጩ። ይህ ክስተት እንደ አሜሪካኑ 9/11 ድረስ ብዙ አሜሪካውያን የሞቱበት አደጋ ሆኖ ተመዝግቧል። ራሱን ይግደል ወይም በሰው ይገደል ግልጽ ባይሆንም ጂም ጆንስም ሞቶ ተገኘ። ሌላኛው ሆዜ ሉዊስ ዲ ሄሱስ ሚራንዳ ይባላል። ልጅነቱን በፖርቶሪኮ ያሳለፈው ሚራንዳ ሕይወቱ ሄሮይንን በመጠቀምና በትናንሽ የወንጀል ድርጊቶች ላይ በነበረው ተሳትፎ ይገለጻል። ስርቆቱን የሚያካሂደው የሄሮይን ሱሱን ለመወጣት ሲል ነበር። ካደገበት የካቶሊክ ቤተክርስቲያን አልፎ ወደ ባፕቲስትና ጴንጤቆስጣዊ ቤተክርስቲያኖች መሄድ ጀመረ። ከዚያም ባሻገር የጴንጤቆስቴ ቤተክርስቲያን አገልጋይ ሆነ። በ1976 ዓ.ም የአሜሪካንን ምድር የረገጠው ሚራንዳ ወደ ላውረንስ ሂል ወይም ማሳቹሴትስ በመሄድ መጽሐፍ ቅዱስን መሰረት ያደረገ ከዕፅ ጥገኝነት ማገገሚያ የሚሰጥ ተቋም ውስጥ ስራ ጀመረ። በቤተ ክርስቲያን ያለው አሰራር ሕግን መሰረት ያደረገና በግብዝነት የተሞላ ነው በማለት አጣጥሎ ተቃውሞውን ገልጾ ስራውን አቆመ። በ1976 ዓ.ም በህልሙ የነገስታት ንጉሥ ተገልጾለት እርሱ ሚራንዳ ዳግም የሚመጣው ክርስቶስ እንደሆነ እንዳስረዳው እንዲሁም ሁለት መልአኮች አካሉንና አእምሮውን እንደቀየሩት ይናገራል። ከ10 ዓመታት በኋላ ወደ ማያሚ በመጠጋት በጸጋ ማደግ የሚባለውን ቤተ እምነት አቋቋመ። ቤተ እምነቱ በ500 ምዕመን የተጀመረ ሲሆን በጊዜ ሂደት የአባላቱ ብዛት እየጨመረ በ130 ሀገራት ተከታዮችን አፈራ። 24 ሰዓት የሚሰራ ቴሌግራሺያ የሚባል የቴሌቪዥን ጣቢያም ባለቤት ሆነ። የተረጋገጠ ባይሆንም ሚራንዳ 2 ሚሊዮን ተከታዮች እንዳሉት እስከ መናገርም ደርሷል። በ1978 ዓ.ም እርሱ ሐዋርያው ጳውሎስ እንደሆነ በቀጣዩ ዓመት ደግሞ ለጌታ መንገድ የሚጠርገው ሌላኛው ነቢይ ኤአይኦትሮ እንደሆነ በአደባባይ ተናገረ። ሚራንዳ በ2004 ዓ.ም በወንጌል የመጨረሻ ባለስልጣን ኢየሱስ ክርስቶስ ማለት እርሱ ራሱ እንደሆነ እስከ መናገር ደረሰ። ብዙም ሳይቆይ ለራሱ የክርስቶስ ተቃዋሚ የሚል መጠሪያ ሰጠ። ከዚያም ባሻገር ሚራንዳ በእጁ ላይ 666 የሚል ንቅሳት አስደረገ። ቁጥሩ የእግዚአብሔር ቁጥርና ሞገስ እንዲሁም የመንፈሳዊ በረከትና የብልጽግና ምንጭ መሆናቸውንም ማብራሪያ ሰጠ። ከዚህም በተጨማሪ ከአደጋ ጥበቃ የሚሰጥ የደህንነት ማህተም እንደሆነ ገለጻ ተሰጠበት። ከተከታዮቹም የተወሰኑት ይህንን ቁጥር በሰውነታቸው ላይ ተነቅሰውታል። በ2009 ዓ.ም ሚራንዳ ከሁለተኛዋ ሚስቱ ሆዜፊና ቶሬስ ጋር ሲለያይ ፍርድ ቤት ለእርሷ $2.2 ሚሊዮን ፈረደላት። ፍርዱን የሰጡት ዳኛ በቀጣይ ዓመት ሲሞቱ ዳኛው ሕያው እግዚአብሔርን በመቃወማቸውና ሆዜ ሉዊስ ዲ ሄሱስ ሚራንዳ አስተምሮ ላይ በማላገጣቸው እንደሚቀሰፉ የተናገረው ትንቢት እንደደረሰባቸው ተደርጎ ተወሰደ። ሚራንዳ በ2012 የመሬት ገጽታ እንደሚቀየር፣ ዓለም የፋይናንስ ቀውስ እንደሚያጋጥማት፣ የ666 መንግስት ዓለምን መግዛት እንደሚጀምር እንዲሁም ምድር እንደምትጠፋ ቀኑም ጁን 30 እንደሚሆን ትንቢት ተናገረ። ምዕመኑ በእሳት ቢያልፉ ወደማይቃጠሉበት
የማይሞተውን አካል ወደሚለብሱበት የሕይወት ምዕራፍ የሚሸጋገርበትን ቅጽበት በጉጉት መጠባበቅ ጀመረ። ኃጢአት፣ ሰይጣንና ሲኦል የሚባል ነገር እንደሌለ፣ ሁለቱም በመስቀል ላይ እንደተሸነፉ አስተማረ። ሚራንዳ የክርስቶስ ተቃዋሚ ክፉ ሳይሆን ክርስቶስን በምድር የሚተካው እንደሆነ አስተምሯል። በተመሳሳይ መልኩ የክርስቶስ ተቃዋሚ የሚለውን ስም ሐዋርያው ዮሐንስ የተጠቀመበት ሐዋርያው ጳውሎስን ለማጥቃት እንደሆነ አስተማረ። ሆዜ ሉዊስ ሚራንዳ ዲ ሄሎስ በኖቬምበር 15 ቀን 2013 ዓ.ም ከዚህ ዓለም በሞት ሲለይ ብዙዎቹ ተከታዮች ከሞት እንደሚነሳ በማመን ይጠባበቁ ነበር። የእርሱን ሞት ተከትሎ ቤተ አምልኮ በ5 ቡድኖች የተከፋፈለ ሲሆን ትልቅ የሚባለውን አንጃ ሶስተኛው የሚራንዳ ሚስት ሊዝቤት ጋርሺያ ተቆጣጥራው ቤተ እምነቱን መምራት ጀመረች። መበለቷ ሊዝቤት ሟች ባለቤቷ ሚራንዳ ከመስመር የወጣ የክርስቶስ ተቃዋሚ እንደነበር፣ እርሷ ግን እግዚአብሔር እንደሆነች በአደባባይ ይባስ ብላ ተናገረች። የሌሎቹን ሳምንት እንመለስበታለን። ተመልካቾቻችን ተመልሰናል። የማራናታ ፕሮግራም የዛሬው ማለት ነው የእስካሁኖቹ የተከታተላችኋቸውን ይመስሉ ነበረ። በመጨረሻም እንግዲህ ወደ እናንተ የምናደርሰው አንድ መልእክት አለ። በደቡብ ክልል ጋሞ ጎፋ ዞን በጣለው ከፍተኛ ዝናብ ምክንያት የመሬት መንሸራተትና ከፍተኛ የጎርፍ አደጋ ነበረ። በዚህ ምክንያት በጣም ብዙ ሰዎች ሕይወታቸውን ሊያጡ ችለዋል። በዚህም በደረሰው አደጋ የተሰማንን ከፍተኛ የሆነ ሐዘን ልንገልጽ እንወዳለን። ለሟች ቤተሰቦች ሁሉ መጽናናት እንመኛለን። ከዚሁ ጋር በተያያዘ ዛሬ አንዳንድ ነገሮችን ማለት ወደናል። ምንድነው በዛ አካባቢ ላይ በጣም በአንድ ቤተሰብ ውስጥ 4 ሰዎች 3 ሰዎች 2 አንድም ሰዎች ያለፉበት ሁኔታ አለና ከዚህ ጋር በተያያዘ እንግዲህ እዛ ላሉ ቤተሰቦች አሁን በጊዜያዊ መጠለያ ውስጥ ነው ሊሆኑ የሚችሉትና በምንችለው መልኩ በተለያየ መንገድ እንድንቆረስ አብረናቸው እንድንቆም አይዟቸው እንድንላቸው እንድንጸልይላቸው ይሄ ጊዜ ግድ ይላል። እንግዲህ አብዛኞቹም ክርስቲያኖች ናቸው። ክርስቲያንም ባይሆኑም የተለያየ እምነትም ቢኖራቸውም ጭምር እንኳን በዚህ ጊዜ ውስጥ የኛን እርዳታ የሚሹበት የኛን ማጽናናት የሚሹበት በጣም የተጎዱ በጣም ልብን የሚሰብር ለረጅም ቀናት ከውስጥ ያልጠፋ ብሎኝ ነበር። እኔ በጣም ውስጤ ሐዘኑ አንዳንዶቹ የሚያለቅሱትን ለቅሶ ሳይ በተለይ እናቶቹ ከውስጥ ያልጠፋ ብሎኝ ነበርና ልብን የሚነካ ልብን የሚሰብር ነው። ስለዚህ ልንጸልይላቸው የምንችል ሰዎች ሩቅ ያለን ሰዎች በጸሎት ደግሞ የምንችል ሰዎች አቅማችን በፈቀደ መልኩ በገንዘብ ብንደግፋቸው ብናበረታታቸው ሄደን ብንጎበኛቸው መልካም ነው። ይሄም የእግዚአብሔር ደስታ ነው ብዬ አምናለሁ። ከዚሁ ጋር በተያያዘ ግን እንደው ለሰው መቆረስን እንደ ባህል ብንይዘው ሰሞኑን እያሰብኩት የነበረው ነገር ምንድነው በተለያየ ጊዜ ውስጥ የተለያዩ የክርስቲያን ወንድሞች ይቸገራሉ። የቤት ኪራይ ችግር ውስጥ ያሉ አሉ። በተለያየ ሁኔታ ውስጥ የሚያልፉ ብዙ ዋጋ የሚከፍሉ ክርስቲያን ወንድሞች አገልጋዮች አሉና እንደው አቅም ያለን ሰዎች ወደ እነዚህ ሰዎችም እንደው ዘወር ብለን እንዴት ነው የምትኖሩት የሚለውን ነገር ብናስብ የርህራሄ ልባችን እንደው ባይጠፋ የመቆረስ ልባችን የማሰብ ልባችን የመጎብኘት ልባችን እንደው ባይጠፋ አንዳንድ ጊዜ የሰዎችን ልብስ እያየን ሰዎች የሚነዱትን ነገር እያየን ሰዎች የሚመላለሱበትን ሕይወት እያየን ሁሉ ነገር ሞልቶ ተደላድሎ ያለ የሚመስልበት ሁኔታ አለ። ግን ከዛ ባለፈ ሰዎች ሊቸገሩ ይችላሉ። ዛሬ ከአንዲት እህት ጋር ምሳ እየበላን ምን አለችኝ፣ ትልቅ ድርጅት የነበራት ሴት አንድ የሆነ ሰው ጌታ 2000 ብር ስጣት ምናምን ብሎ አዘዘዋለች እና እኔ ትልቅ ድርጅት የምትመራ ወደ 80 ሰው የምትቀልብ እንዴት 2000 ብር ስትለኛለ ብዬት ተከራከርኩት አለና ከዛ በኋላ ግን ሄዶ ባናገራት ሰዓት ላይ እሷ 2000 ብር ለነዳጅ አጣ የሆነ ቦታ መሄጃ በጣም የተቸገረችበት ሁኔታ ውስጥ እንዳለች ሲናገር ሲመሰክር እንደሰማች እየነገረች ነበርና ለሌላው መቆረስ ላይ ለሰዎች መመዘኛ ባናወጣ። ዛሬ ሌሊት አንድ ቃል በጣም እየገረመኝ ቅድም እያካፈልኩሽ ነበርና ሳሙኤል ሳኦልም ጋር ዳዊትም ጋር ሲሄድ በሱ መመዘኛ ሁለቱም ለንግስና የሚያበቃ ነገር ኖሯቸው አይደለም።
የሱ መመዘኛ ስላልተሟላ ለሱ አይነ ግቡ ስላልሆኑ በሱ መስፈርት ውስጥ ዳዊትም ሳኦልም ብቁ ስለሆኑ ወይም ብቁ ስላልሆኑ ብሎ የሆነ የደመደመው ነገር የለም። እግዚአብሔር ላዘዘው ነገር እግዚአብሔር ለተናገረው ነገር ታማኝ ነበረ። ሳኦል ወደሱ ጋር ሲመጣ እግዚአብሔር ትናንትና ተናግሮት ስለነበረ እስከ መኝታውም እስከ ምግቡም አዘጋጅቶለታል። ዳዊት ጋር ሲሄድ ኤልያብ የተባለ የተሻለ የሱ ታላቅ ወንድም ነበር። እሱን አይደለም ብሎ ለሳሙኤል እግዚአብሔር ሲናገረው የእግዚአብሔርን ቃል ነው ያከበረው። የእግዚአብሔርን ቃል ወይም የእግዚአብሔርን ድምጽ የእግዚአብሔርን ሐሳብ ማክበር ከኛ እይታ ከኛ መመዘኛ ከኛ መስፈርት ከኛ ትክክል ነው ብለን ከምናስበው ያለፈ ሊሆን ይችላልና የምንቆረስላቸው ሰዎችን ህይወት እንደ እግዚአብሔር ድምጽ እንታዘዝ፣ እንደ እግዚአብሔር እይታ እንታዘዝ። ብዙ ጊዜ የምንስተው ለዛ ይመስለኛልና ቤተሰብን እንደ ቤተሰብ የማናስብ የማንጎበኝ፣ አንዳንድ ጊዜ ቤተሰብ ውስጥ ትልቅ ችግር ኖሮ ቤተሰብ ውስጥ መሟላት ያለበትን ነገር ትተን ለውጭ ለታይታ ለሚሆን ነገር የምናሳልፋቸው ነገሮች ብዙ ሰዎችን ይጎዳልና ከራስ ከቤተሰብ እንጀምር። በዙሪያችን ያሉ ሰዎች፣ በቸርቻችን ዙሪያ ያሉ ሰዎች፣ አገልጋዮች በንጽህና እግዚአብሔርን በመፍራት የሚያገለግሉ ምንም ከሰው መጠየቅ እንኳን እንዴት እንደሚወሰድ እንኳን የማያውቁ ዋጋ የሚከፍሉ ብዙ አገልጋዮች አሉ። እነዚህን አገልጋዮች ምን አለ ብንደግፋቸው፣ ወደ ተሳሳተ ወደ ማይሆን አቅጣጫ ከመግባታቸው በፊት ባለን ነገር ብንቆረስ መልካም ነው። የጋሞ ጎፋ ዞኑ እንዳለ ሆኖ እንዲሁ ደግሞ በቤተ ክርስቲያን በዙሪያችን ባሉ በጎረቤታችን ባሉ በጸሎት በሚያገለግሉ ወንጌል ስርጭት በሚያገለግሉ በተለያየ አገልግሎት ዘርፍ ውስጥ መሪዎችም ጭምርም ሊሆኑ ይችላሉና ካለን ነገር እየተቆረስን ይሄንን ዘመን አብረን ብንሻገር ለእግዚአብሔርም ደስታ ነው፣ በሰማይም የምናገኘው ነው። ለአንድ ቤተሰብ ደግሞ እግዚአብሔርንም የማመስገኛ ምክንያት መሆን ቀላል ነገር አይደለምና ዛሬ መናገር የፈለኩት ይሄንን ነው። በጣም ድንቅ መልእክት ነው እየተናገር ከአንድ ቃል ወደ ውስጥ መጣና ያዕቆብ ምዕራፍ 1 ቁጥር 27 ላይ ንጹህ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይላል። እርሱም አንደኛ ወላጅ የሌላቸውን ልጆች እና ባልቴቶችን መጠየቅ ይልና ሁለተኛው ሰውነታችንን ከዚህ ዓለም ጉድፍ መጠበቅ ነው ይላልና ይሄ የእግዚአብሔር ቃል የሚያስተምረን ትክክለኛ በህይወታችን ልንተገብረው የሚገባ እውነት ነው። ወላጅ የሌላቸው ልጆች መጠየቅ አለብን። ባልቴቶችን የሚረዳ የሌላቸው እነሱን በመጠየቅ እንዲሁም ደግሞ ህይወታችንን በቅድስና በመምራት መኖር እንዳለብን ነው የሚያስተምረን እውነተኛ አምልኮ ይሄ ስለሆነ ማለት ነው። እና መረዳዳት በጣም አስፈላጊ ነገር ነው። ዙሪያችንን ማየት አስፈላጊ ነገር ነው። እኛ ቤት ዛሬ ሙሉ ሊሆን ይችላል፣ ነገ ግን ምን እንደሚፈጠር አናውቅምና እባካችሁ ይሄን ነገር እንደቀላል እንዳታዩት። ድንቅ መልእክት ነው። መሲ እግዚአብሔር ይባርክ። አሜን። ጌታ ኢየሱስ ይባርካችሁ። ሰምታችሁ ለምትታዘዙ በሙሉ እንግዲህ የዛሬውን በዚሁ እናብቃ ይመስለኛል። አዎ የዛሬው ይሄንን ይመስል ነበር። በፕሮግራሞቻችን ብዙ እንደተጠቀማችሁ እናምናለን። ሐሳብና አስተያየቶቻችሁን ደግሞ ስክሪናችን ላይ ባለው የስልክ ቁጥር እየደወላችሁ እንድታሳውቁን እንፈልጋለን። ሳምንት ብንገናኝ ጌታ ቢፈቅድ ደግሞ መልካም ጊዜ እንደሚኖረን እያመንን በአርባ ምንጭ የሚኖረን ጊዜ የበዓል ቆይታ አሁን በደረሰው አደጋ ምክንያት ለሚቀጥለው ጊዜ እንደተሸጋገረ ስንነግራችሁ በሌላ ጊዜ አርባ ምንጭ ሄደን ልዩ የበዓል ቆይታ እንደምናደርግ እናምናለን። ጌታ ይፈቅድና ብንኖር ስለነበረን ጊዜ ሁሉ እጅግ አድርገን እያመሰገንን መልካም ሳምንት እንዲሆን ተመኘን። ቸር ሰንብቱ።